ቀጣዩ ዝርዝር ጥንቅራችንም ሌላ የህዝብ እንደራሴዎች ምክር ቤት መድረክን የተመለከተ ነው የሚሆነው ተመልካቾች። የኢትዮጵያ ሎተሪ አገልግሎት የስፖርት ውርርድም ሆነ ሌሎች የእድል ጨዋታዎች በወጣቶች ላይ እየፈጠሩ ያለውን ማህበራዊ፣ ስነልቦናዊና ኢኮኖሚያዊ ተጽዕኖ አጥንቶ እርምጃ የመውሰድ ክፍተት እንዳለበት የፌዴራል ዋና ኦዲተር አስታውቋል። አገልግሎት መስሪያ ቤቱ በበኩሉ የስፖርት ውርርድ ሱቆች በሌላ አካል መዘጋታቸውን ገልጾ ዘርፉን በአጠቃላይ ለመምራት ግን ኃላፊነቱ ለገቢዎች ሚኒስቴር መሰጠቱ እክል እንደፈጠረበት ገልጿል። ኤርሚያስ በጋሻው ዝርዝር አለው። በህዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የፌዴራል ዋና ኦዲተር በኢትዮጵያ ሎተሪ አገልግሎት ላይ ያከናወነውን የክዋኔ ኦዲት ግኝቶች ሪፖርት ትናንት ገምግሟል። በኦዲት ግኝቱ ላይ ከተመላከቱ ጉዳዮች መካከል የስፖርት ውርርድና ሌሎች የዕድል ጨዋታዎች በህብረተሰቡ ላይ እየፈጠሩ የሚገኙት አሉታዊ ተጽዕኖ አንደኛው ነበር። የተጫዋቾች ስራ ሁኔታን በተመለከተ እንኳን ብናይ 26.4%ቱ ስራ የሌላቸው አብዛኛው የሚጫወቱ በመሆኑ የስራ መስራት ተነሳሽነታቸውን እየቀነሰ መሆኑ በዚህ ጥናት ተረጋግጧል። የጨዋታ ድግግሞሽ በሚታይበት ወቅት 24.1% የሚሆኑት ሁልጊዜ የሚጫወቱ መሆናቸውና ይህም የጨዋታው ሱስ ተጋላጭነት እንዲሆኑ አድርጓል የሚል በጥናቱ ተለይቷል። በህብረተሰቡ ላይ የደረሰውን ተጽዕኖ በተመለከተ ችግሩ ግልጽ ስለነበረ ግልጽ በመሆኑ ደግሞ በሌላም ካለ እርምጃ ስለተወሰደባቸው የተሻለ የሚሆነው ሌጋል ፍሬምወርኩን ወይም ይህንን ዘርፍ የሚመራውን ህግ ማሻሻል ነው ብሎ ስለታመነ ቅድሚያ ሰተን እየሰራንበት ያለው የመመሪያ ማሻሻሉና ዘርፉን ከመመሪያና በህግ በተጨማሪ ደግሞ በቴክኖሎጂና በሌሎች መንገዶች የማዘመን ነው። እኛም ኢትዮጵያ ኢንቨስትመንት ሆልዲንግ በተለይ አዲስ አበባ ላይ የተወሰዱ እርምጃዎች ሁላችንም የምናየው ነው። ሰው ቅድምም ዮዲት ስታነሳው ነበር። ይሄን ነገር መዘጋት ትክክል አይደለም፣ ከዚህ የምናገኘው ገቢ ቀንሷል ብሎ ከመከራከር ይልቅ ስርዓትና አሰራርን በደንብ አበጅተን በዚህ በኩል ይከፈት ብለን መጠየቅ ይሻላል የሚለው ነው ያመዘነው እንጂ በህብረተሰቡ ላይ በአካባቢ ሲደርስ የነበረው ጉዳት የብሔራዊ ሎተሪውን የሚሆን እንደ ኢትዮጵያ ኢንቨስትመንት ሆልዲንግ ሁላችንም ኮንሰርን ያለንና መስተካከል ያለበት ጉዳይ ነው። ሌላኛው በኦዲት ግኝቱ ላይ የተመላከተው ጉዳይ ደግሞ የእድል ጨዋታዎች ከሚያጫውቱ ተቋማት መካከል የተወሰኑት በትምህርት ቤቶች አካባቢ ከፍተው እያጫወቱ መሆኑን ያሳየ ነበር። ይህ ብቻ ሳይሆን እድሜው ከ21 ዓመት በታች የሆነ ሰው እንዳይጫወት የሚከለክል ህግ ቢኖርም ለናሙና ምልከታ ከተደረገባቸው 80 የስፖርት ውርርድ ቤቶች 27ቱ እድሜያቸው ከ21 ዓመት በታች የሆኑ ታዳጊዎችን ሲያጫውቱ ተገኝተዋል ተብሏል። ለዚህ ኦዲት ግኝት የአገልግሎት መስሪያ ቤቱ ዋና ስራ አስፈጻሚ ምላሽ ሲሰጡ አሁን ላይ አብዛኞቹ አጫዋቾች ወደ ኦንላይን መግባታቸውን በመጥቀስ ነበር። ግንዛቤ ላይ አሁን እንዳልኩት ኦንላይን ላይ ነው ማጆሪቲ ያለው። የሱቆች ላይም የምናስለጥፋቸው ማስታወቂያዎች አሉ፣ የእድሜ ገደቡን ያመለክታል። በዛም በተጨማሪ ኦንላይን ላይ አሁንም ሎተሪ ጀምረናል። ልክ ሎተሪ ላይ ሲገባ 18 ፕላስ የሚል ነው። ሎተሪ ላይ 18 ዓመት እና አይደለም የሚል ጥያቄ አስገብተን ከዛ በኋላ ነው የሚሄደው። እነዚህ ስፖርት ቤቲንግ ተቋማቶች ላይም ያላቸው ማጫወቻ ላይ ይህ እድሜ ገደብ ቼክ እንዲደረግ ይደረጋል። ሌላም ደግሞ የምናደርገው ኢትዮ ቴሌኮም የስልክ ቁጥር የሚሰጠው 18 ዓመት በላይ ላለውና መታወቂያ ላለው ሰው ነው የሚል እሳቤ ስላለን ኬዋይሲውን አንድ የመንግስት ተቋም ስለሰራው ድጋሚም ያው ግንዛቤ እናስጨብጣለን፣ ግን በስልክ ቁጥር ነው የሚገባው። በዛም መልክ እየሰራና ያለ ነው። ይህ እንዳለ ሆኖ የኢትዮጵያ ሎተሪ አገልግሎት ወደ ኢትዮጵያ ኢንቨስትመንት ሆልዲንግ ገብቶ የንግድ ተቋም ከሆነ በኋላ በርካታ ለውጦች መደረጋቸውንና ውጤትም መምጣቱ ተነግሯል። ይሁንና ተቋሙ ከተገኙበት 15 የኦዲት ግኝቶች 9ኙ ከገቢዎች ሚኒስቴር የመመሪያ አለመጣጣም ጋር የተገናኘ በመሆኑ ከገቢዎች ሚኒስቴር ጋር ያለው የኃላፊነት ድርሻን የተመለከተው ጉዳይ ማስተካከያ ሊደረግበት ይገባል ተብሏል። አዋጅ በዚህ በግልጽ ስለተቀመጠ ይችን አንቀጽ ጠቅሶ ነው ገቢዎችም እንዲሰሩ ለነሱ በደብዳቤ ያሳውቃቸው እንጂ አዋጅ እንደተባለው በደብዳቤ ውክልና መስጠት አይቻልም። እኛም ኦዲት ስናደርግ የነሱን በነበረው ህግ ላይ በደንብ በግልጽ ስለተቀመጠ እዛ ላይ ቁመን ይሄን ኦዲት ስናደርግ ያንን ታሳቢ ቢደረግ የሚል አስተያየት ለመስጠት ነው። ግን ገቢዎች ይሄን ስራ የማይረከበው እስከመቼ ድረስ ነው? ይሄ ነው ኢንቨስትመንት ሆልዲንግ መፍታት ያለበት። እነዚህ በሱቆች በመዘጋታቸው ትክክለኛ ውሳኔ ነው። ከህግ አንጻር ግን የበለጠ ፍቃዱን ከሰጠው አካል ጋር በቅንጅት ቢሰራ የበለጠ ውጤታማ ይሆን ነበር።
ውጤታማ ይሆን ነበረ። ከቅንጅት ጋር በቅንጅት ከመስራት ጋር ግን ሰፊ ክፍተት አለ። አሁንም ቢሆን ይህንን ነገር ክፍተቱ ጋር ተፈጥሮ መስተካከል አለበት። መሰረት ብቻ ምን ብቻ መልስ ነው ብያል አልወስደውም። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ሎተሪ አገልግሎት የክዋኔ ኦዲት ግኝቶችን በየዘርፋቸው መፍታት እንዲችል በቅድሚያ ተገቢውን የአሰራር ስርዓት መዘርጋት አለበት ሲል በዚሁ ጊዜ አሳስቧል።